ያዕቆብ 12 ወንዶች ልጆች እንዳሉት እናውቃለን። ይህንንም ማሰብ አለብን። ስለ በኩር ልጅ ለመነጋገር ስለ ያዕቆብ 12 ወንዶች ልጆች ማውራት አለብን። 12 ወንዶች ልጆች ነበሩት። 4 የተለያዩ በኩር ልጆችም አሉት። አራቱም የተለያዩ ብኩርና አላቸው። በመጀመሪያ ስለ ሶስቱ በኩር ልጆች እንነጋገር። የመጀመሪያው በኩር ልጅ ማን ነው? በአካላዊ የመጀመሪያ የሆነው ያዕቆብ የበኩር ልጅ ሮቤል ነበረ። ሆኖም ከአባቱ ቁባት ከባላ ጋር ተኛ። ነገር ግን እንደ በኩር ልጅ መብቱንና በረከቱን አጣ። ዘፍጥረት ምዕራፍ 35 ከቁጥር 22ን ከተመለከትን እስራኤልም በዚያች ሀገር በተቀመጠ ጊዜ ሮቤል ሄደ፣ የአባቱንም ቁባት ባላን ተገናኛት። እስራኤልም ሰማ፣ የያዕቆብም ልጆች 12 ናቸው ይላል። የያዕቆብ ልጆች 12 ነበሩ። መጽሐፍ ቅዱስ ሮቤል ከአባቱ ቁባት ከባላ ጋር እንደተኛ ይናገራል። ዘፍጥረት ምዕራፍ 49 ቁጥር 3 እስከ 4 ዘፍጥረት ምዕራፍ 49 ከቁጥር 3 እስከ 4 ሮቤል አንተ በኩር ልጄና ኃይሌ የጉብዝናዬ መጀመሪያ ነህ፣ የክብር አለቃና የኃይል አለቃ እንደ ውሃ የምትዋልል ነህ። አለቅነት ላንተ አይሁን፣ ወደ አባት መኝታ ወጥተሃልና አረከሰኝ፣ ወደ አልጋዬም ወጣ አለው። የሆነው ነገር የስጋዊ በኩር የሆነው ሮቤል መብቱንና በረከቱን ያጣበት ቦታን እየገለጸ ነው። ሮቤል በስጋዊ በኩር ነበረ፣ ግን በረከቱን አጥቷል። ከዚያም ሁለተኛው በኩር እንደ ዘር ሐረጉ የዘር ሐረጉ በኩር ነው። በኩር እንደመሆኑ መጠን ሮቤል የበኩር በረከትን የማግኘት ብቁነቱን በዚህ መንገድ አጥቷል። ከዚያም ለሁለተኛው ልጅ ተላለፈ። የያዕቆብ ሁለተኛው ልጅ ስምዖን ነበረ። ስምዖን ግን ከወንድሙ ሌዊ ጋር በመሆን ሶስተኛ ልጁ ነው። ሌዊ ደግሞ ሁለተኛው ልጁ ስምዖን ነው። ስምዖንና ሌዊ ግን እህታቸው ዲና በደል ሲፈጸምባት የእግዚአብሔርን ቅዱስ ሥርዓት ወይም ደግሞ ግርዛትን ተጠቅመው የሴኬምን ሕዝብ ለመበቀል ተጠቅመውበት ነበረ። በዚህም ቅዱሱን ሥርዓት የእግዚአብሔርን ዕቅድ የእግዚአብሔርን ሥራ የሰው መበቀያ አድርገው ተጠቅመው ነበረ። ዘፍጥረት ምዕራፍ 34 ከቁጥር 24 እስከ 27ን ብንመለከት ከተማይቱ አደባባይ የሚወጡ ሁሉ ኤሞርንና ልጁን ሴኬምን እሻሉ። ከተማይቱ አደባባይ የሚወጡ ወንዶች ሁሉ ተገረዙ። ሶስተኛም ቀን በሆነ ጊዜ እጅግ ቆስለው ሳሉ የዲና ወንድሞች የያዕቆብ ልጆች ስምዖንና ሌዊ የራሳቸውን ሰይፍ ይዘው ሳይፈሩ ወደ ከተማ ገቡ። ወንዱንም ሁሉ ገደሉ። ኤሞርና ልጁን ሴኬምንም በሰይፍ ገደሉ። እህታቸውን ዲናን ከሴኬም ቤት ይዘው ወጡ። የያዕቆብም ልጆች እህታቸውን ዲናን ስላረከሷት ወደ ሞቱት ገብተው ከተማይቱን ዘረፉ። ስምዖንና ሌዊ ይህንን ኃጢአት ሰርተዋል። እናም ያዕቆብ የመጨረሻውን ቡራኬ ሲናገር ዘፍጥረት ምዕራፍ 49 ከቁጥር 5 እስከ 7 ላይ ዘፍጥረት ምዕራፍ 49 ከቁጥር 5 እስከ 7 ላይ ስምዖንና ሌዊ ወንድማማች ናቸው፣ ሰይፎቻቸው የአመፃ መሳሪያ ናቸው። በምክራቸው ነፍሴ አትግባ፣ ከጉባኤያቸውም ጋር ክብሬ አትተባበር። በቁጣቸው ሰውን ገድለዋልና በገዛ ፈቃዳቸውም በሬን አስነክሰዋል። ቁጣቸው ርጉም ይሁን፣ ጽኑ ነበርና ኩርፍታቸውም ብርቱ ነበርና በያዕቆብ እከፋፍላቸዋለሁ፣ በእስራኤልም እበታትናቸዋለሁ ይላል። በዚህም ክስተት ስምዖንና ሌዊ የበኩር ልጅን መብትና በረከት አጥተዋል። ራሳቸውን አረከሱ። የበኩር ልጅ በረከትን ለመቀበል የሚገቡ ሰዎች ሆነው አልተገኙም። የበኩር መብትና በረከት ለአራተኛው ልጅ ደረሰ። ያዕቆብ አራተኛ ልጅ ይሁዳ ነው። ይሁዳ የበኩር ልጅ ሆነ። በትውልድ ሐረግ ውስጥ የይሁዳ ዘር መሰረት
ተመስግቦ ይገኛል። የይሁዳ ዘር ዘፍጥረት ምዕራፍ 49 ከቁጥር 8 እስከ 10 እንዲህ ይላል። ይሁዳ ወንድሞች አንተን ያመሰግኑሃል፣ እጅ በጠላቶች ደንደስ ላይ ነው። የአባት ልጆች በፊት ይሰግዳሉ። ይሁዳ የአንበሳ ደቦል ነው። ልጄ ሆይ ከአደን ወጣ፣ እንደ አንበሳ አሸመቀ፣ እንደ ሴት አንበሳም አደባ። ያስነሳውስ ዘንድ ማን ይችላል? በትረ መንግስት ከይሁዳ አይጠፋም፣ የገዢም ዘንግ ከእግሮቹ መካከል። ገዢ የሆነው እስኪመጣ ድረስ የአሕዛብ መታዘዝም ለሱ ይሆናል ይላል። ስለዚህ ይሁዳ በያዕቆብ የመጨረሻው ሳምንት ላይ በወንድሞቹ ተመስግኖ ነበረ። የተመሰገነም ሰው ነበረ ይሁዳ። በዚህ ምክንያት ከይሁዳ የዘር ሐረግ ነገስታት መጡ። የንጉስ ቤተሰብ ሆነ። የንጉስ ዳዊት ቤተሰብ ሆነ። ይሁዳ ንጉስ ሆኖ ቁጭ አለ። ከዚህም በላይ ኢየሱስ ክርስቶስ የመጣው ከይሁዳ ዘር መሆኑ ነው። ማቴዎስ ወንጌል ምዕራፍ 1 ከቁጥር 1 እስከ 3 ማቴዎስ ወንጌል ምዕራፍ 1 ከቁጥር 1 እስከ 3 እንዲህ ይላል። የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ ትውልድ መጽሐፍ። አብርሃም ይስሐቅን ወለደ፣ ይስሐቅም ያዕቆብን ወለደ፣ ያዕቆብም ይሁዳንና ወንድሞቹን ወለደ፣ ይሁዳም ከትዕማር ፋሬስና ዛራን ወለደ፣ ፋሬስም ኤስሮምን ወለደ ይላል። ሮቤል የበኩር ልጅ ቢሆንም ስምዖንና ሌዊ እንደ ሁለተኛና ሶስተኛ ልጆች ቢሆኑም ራሳቸውን ለምን እንዳረከሱ እናውቃለን። ይህም በረከት ለመበቀል ተጠቅመውታል። በዚህም ምክንያት በረከቱን ለመቀበል ብቁ እንዳልሆኑ እናያለን። በመጨረሻም አራተኛው ልጅ ይሁዳ ይህን የዘር ሐረግ ለመውረስ ለማስተላለፍና ለመጠበቅ ተመረጠ። ከኢየሱስ ክርስቶስ ጋር ሊገናኝ ቻለ ማለት ነው። ሶስተኛው መንፈሳዊ በኩር ነው አይደል? መንፈሳዊ በኩርና ደግሞ ስለ ስጋዊ በኩርና ስለ ሮቤል ተነጋግረናል። የዘር ሐረጉ በኩር ደግሞ ይሁዳ ነው ብለን ተነጋግረናል። መንፈሳዊ በኩር ደግሞ አለ። ከላይ እንዳየነው ይሁዳ የዘር ሐረጉ በኩር መሆኑን ትክክል እንደሆነ አይተናል። ኢየሱስም የዘር ሐረጉ በሱ በኩል እንደሆነ አይተናል። ሮቤል ከወደቀ በኋላ እግዚአብሔር ዮሴፍን በኩር አድርጎ መርጦታል። ሮቤልም ወደቀ። ይህ ሚስጥራዊ ሥራ በአንደኛ ዜና መዋዕል ምዕራፍ 5 ከቁጥር 1 እስከ 2 ላይ ተጠቅሷል። አንደኛ ዜና መዋዕል ምዕራፍ 5 ከቁጥር 1 2 ላይ በሚገባ ተብራርቶ እናገኛለን። እንዲህ ይላል፣ የእስራኤልን በኩር የሮቤል ልጆች እነዚህ ናቸው። እርሱ የበኩር ልጅ ነበረ፣ ነገር ግን የአባቱን ምንጣፍ ስላረከሰ በኩርናው ለእስራኤል ልጅ ለዮሴፍ ልጆች ተሰጠ። ትውልዱ ግን ከበኩርና ጋር አልተቆጠረም። ይሁዳም በወንድሞቹ መካከል በረታ፣ አለቃም ከሱ ሆነ፣ በኩርናው ግን ለዮሴፍ ነበረ ይላል። በትውልድ ሐረጉ ላይ እንደ በኩርና መብት አልተጻፈም። ይሁዳ በወንድሞቹ ላይ ቢያሸንፍም መሪውም ከሱ ቢመጣም ነገር ግን የበኩርና መብቱ የዮሴፍ ነበረ። እግዚአብሔር በዚህ መጽሐፍ አማካኝነት ይሁዳ ይህን የዘር ሐረግ መቀበል እንዳለበት፣ መውረስ እንዳለበት፣ መቀጠል እንዳለበት ትክክል እንደሆነ አስረድቷል። ትክክለኛው የዘር ሐረግና የተባረከው የዘር ሐረግ ከኢየሱስ ክርስቶስ ጋር እንዲገናኝም መንገድ ከፍቷል። ሆኖም የሮቤል ውድቀት ከደረሰ በኋላ እግዚአብሔር ዮሴፍን በረከት የሚቀበለው እንደሆነ አስቀድሞ መርጦት ነበር። ማለትም የበኩርና መብቱ ማንጋ እንደሚሆን ተመርጦ ነበረ ማለት ነው። የበኩር ልጅ ማን መሆን እንዳለበት የሚያሳይ ነው። የስነ ልቦና በኩር በሰው ስርዓት መሰረት በኩር ነው፣ በመጀመሪያ የተወለደ ነው። በህብረተሰቡም ስርዓት መሰረት እንደዛ ነው፣ የተባረከ ነው። ሆኖም መንፈሳዊ በኩር ማለት በእግዚአብሔር ዓይን ሲታይ ማለት ነው። እግዚአብሔር ከዚህ ከያዕቆብ ቤተሰብ ዮሴፍን በኩር አድርጎ መረጠው። ዮሴፍ መንፈሳዊ በኩር መሆን ምንን ያመለክታል? እንዴት እንደሚሰራ ሙሉ በሙሉ አያብራራም። ሆኖም መጽሐፍ ቅዱስን ብንመረምር ዮሴፍ መንፈሳዊ በኩር ከመሆኑ ጋር በተያያዘ የምናገኛቸው አንዳንድ ፍንጮች እንዳሉ ከዚህ በፊት ተምረናል አይደል? ዘፍጥረት ምዕራፍ 48 ከቁጥር 5 እስከ 6 ላይ ባለው ዘፍጥረት ምዕራፍ 48 ከቁጥር 5 እስከ 6ን ብንመለከት እንዲህ ይላል። አሁንም እኔ
ወደ አንተ ከመምጣቴ በፊት በግብፅ ምድር የተወለዱልህ ሁለት ልጆች ለኔ ይሁኑ። ኤፍሬምና ምናሴ ለኔ እንደ ሮቤልና እንደ ስምዖን ናቸው። ከነሱም በኋላ የምትወልዳቸው ልጆች ላንተ ይሁኑ፣ በርስታቸውም በወንድሞቻቸውም ስም ይጠሩ ይላል። ዮሴፍ በያዕቆብ የመጨረሻው ኑዛዜ ውስጥ ስለ መንፈሳዊ ብኩርና እየተናገረ ነበር። ያዕቆብ እንግዳ ነገር ቃል ገብቶ ትንቢት ተናግሮ ነበር። ያዕቆብ ሁለቱ ልጆች ኤፍሬምና ምናሴ ልጆቼ ይሆናሉ፣ እንደ ሮቤልና ስምዖን ሁሉ ልጆቼ ሆነው ይመዘገባሉ እያለ ነው። ሆኖም ዮሴፍ በሚቀጥለው ጊዜ የምትወልደው ልጅ ላንተ ነው ብሎታል። በሚቀጥለው ጊዜ የምትወልደው ልጅ ይላል። ይሄ ልጅም ላንተ ይጠራ አለ። ኤፍሬምና ምናሴ የኔ ይሆናሉ። ያልተለመደ ነው አይደል? ያልተለመደ ክስተት ነበር። ኤፍሬምና ምናሴ ከነገዶች አንዱ ሆነው እነሱም ከ12ቱ የያዕቆብ ልጆች የእስራኤል 12ቱ ነገዶች መሆን ነበረባቸው። ሆኖም ዮሴፍ ከነዚህ 12 ነገዶች ተወስዶ በምትኩ የኤፍሬምና የምናሴ ነገዶች ተካተዋል። በዮሴፍ ምትክ ሁለቱ ልጆች ኤፍሬምና ምናሴ ተካተዋል። ሆኖም ቀላሉን ስሌት በማድረግ ይህንን ማግኘት እንችላለን። 12 ነበሩ፣ ዮሴፍ ተወሰደ፣ ሁለቱ ኤፍሬምና ምናሴ ተካተዋል። ስለዚህ በአጠቃላይ ስንት ናቸው? 13 ይሆናሉ አይደል? ምክንያቱም አንድ ሰው አስወጥተን ሁለት ሰው ነው ያስገባነው። 12 ለማድረግ ሌላ ሰው መወሰድ ነበረበት። እሱም የሌዊ ነገድ ነው። የሌዊ ነገድ እንዲሁ ተወስዷል። ስለ ሌዊ ነገድ በሚቀጥለው ምዕራፍ ላይ በደንብ እንነጋገራለን። ነገር ግን የኤፍሬምና የምናሴ ነገዶች ልክ እንደ ሌሎቹ የያዕቆብ ልጆች አንድ የርስት ክፍል ተሰጥቷቸው ነበር። ኤፍሬምን እንደ አንድ ድርሻ፣ ምናሴንም እንደ ሌላ ድርሻ ብንቆጥራቸው እንደዛ ይመጣል። ዮሴፍን ርስት አድርገው ተቀብለው ነበር። ዮሴፍ ሁለት እጥፍ ድርሻ ተሰጠው ማለት ነው። ሁለት ድርሻ። መጽሐፍ ቅዱስ ውስጥ ሁለት የርስት ድርሻ መቀበል የበኩር ልጅ ስልጣን እንደሆነ ማረጋገጫ ምልክት እንደሆነ ይናገራል። እግዚአብሔር በሆነ መንገድ ትክክል አድርጎታል። ከዚያም ዮሴፍ በአእምሮዬ በዓይኔ በመረጥኩት በበኩር ልጅ መሆኑን ለኛ እየገለጸም ነበር። በእኛ እቅድ ዮሴፍ የበኩር ልጅ ነው አይደል? በውርስ የተረጋገጠ ስለሆነ የበኩር ልጅ ነው ማለት እንችላለን። የዮሴፍ ነገድ ማለትም እንችላለን። የዮሴፍ ነገድ በኤፍሬምና በምናሴ በኩል ሁለት ድርሻ አግኝቷል። ሌላውን ነገር እንደገለጽኩት ዘፍጥረት ምዕራፍ 48 ከቁጥር 5 እስከ 6 ያዕቆብ አሁንም እኔ ወደ አንተ ከመምጣቴ በፊት በግብፅ ምድር የተወለዱልህ ሁለት ልጆች ለኔ ይሁኑ፣ ኤፍሬምና ምናሴ ለኔ እንደ ሮቤልና እንደ ስምዖን ናቸው። ከእነሱም በኋላ የምትወልዳቸው ልጆች ላንተ ይሁኑ፣ በርስታቸውም በወንድሞቻቸውም ስም ይጠሩ ይላል። ሆኖም መላው መጽሐፍ ቅዱስ ዮሴፍ በሚለው ስም ብትፈትሹ ከዚህ በኋላ የያዕቆብ ልጅ ዮሴፍ ሌላ ዮሴፍ ሆኖ እናገኛለን። የዮሴፍም ልጆች ሌሎቹ የሉ። እስከ ማቴዎስ ወንጌል ምዕራፍ 1 ከቁጥር 16 ድረስ የተመዘገበው የተጠቀሰውም ወይም የተገለጸው ሌላ ዮሴፍ የለም። የያዕቆብ ቃል ኪዳን ወይም የያዕቆብ በረከት ትንሽ እንግዳ ነበረ። ልጆችን ወስዳለሁ፣ ከዚያ በኋላ የሚመጡትን አንተ ለራስህ ታደርጋለህ የሚል ነበረ። ነገር ግን መጽሐፍ ቅዱስ ስለ ተጨማሪዎቹ ልጆች ወይም የዮሴፍ ስም እንኳን እንዳልተመዘገበ ይናገራል። ማቴዎስ ወንጌል ምዕራፍ 1 ከቁጥር 16 ድረስ ከመጽሐፍ ቅዱስ ታሪክ ውስጥ ሙሉ በሙሉ ጠፍተው ነበረ። ምዕራፍ 1 ቁጥር 16 ደግሞ ያዕቆብም ክርስቶስ የተባለውን ኢየሱስን የወለደችውን የማርያምን እጮኛ ዮሴፍን ወለደ ይላል። ወደ ኋላ መለስ ብለን ስናስብ እነዚህ ጥቅሶች አንድ ላይ ብንመለከት ያዕቆብ ዮሴፍ ከዚህ በኋላ የሚመጣው ኤፍሬምና ምናሴ ይኖረኛል ያለ ነው። ከዚያ በኋላ እስከ ማቴዎስ ምዕራፍ 1 ድረስ ምንም ነገር አይመዘገብም። በማቴዎስ ምዕራፍ 1 ላይ ሌላው ዮሴፍ በእርግጥ ስሙ ዮሴፍ የሆነው ሌላ ሰው ነበረ። እሱ ተጠቅሷል። ልጁም ኢየሱስ ክርስቶስ ነው። ይህንን አንድ ላይ ብናጣምረው
ያዕቆብ ዮሴፍ የሚወለደው ቀጣዩ ልጅ ኢየሱስ ክርስቶስ እንደሆነ አስቀድሞ ተስፋ የሰጠው ወይም ትንቢት እየተናገረ ያለ ይመስላል። በመጀመሪያ ስለ ጉዳዩ ማሰብ ያለብን ይመስለኛል። የዮሴፍ ስም በጣም ልዩ ወይም ትልቅ ትርጉም ያለው ከመሆኑ የተነሳ የአይሁድ ሕዝብ ለልጆቻቸው ሊጠቀሙበት አልፈለጉም ነበር። ከዚህ ቅጽበት ጀምሮ ዮሴፍ ልጅህን ዮሴፍ በፍጹም አጠራውም የሚል አይነት ትዕዛዝ የተሰጣቸው ይመስላል። ያንንም እንደ ትልቅ ስም ይጠቀሙ ነበረ። ስለዚህ ማንም ሰው ለልጆቹ ዮሴፍ ብሎ መሰየም አልፈለገም ነበር። እንደዛም ሊሆን ይችላል። ማቴዎስ ወንጌል ምዕራፍ 27 ከቁጥር 57ን ብንመለከት ማቴዎስ ወንጌል ምዕራፍ 27 ከቁጥር 57 የአርማትያሱን ዮሴፍ ይገልጸዋል። የአርማትያሱ ዮሴፍ የሳንሄድሪን ሸንጎ አባል ነበረ። የኢየሱስ ክርስቶስ አማኝ የሆነው ነው። የኢየሱስ ክርስቶስ ደቀ መዝሙር የሆነውም ስሙ ዮሴፍ የሚባል አለ። ከዚህ ጊዜ ጀምሮ የምናየው ዮሴፍ ልዩ ስም ስለነበረው አይደለም። ዮሴፍ አይሁዶች ፈጽሞ ሊጠቀሙበት የማይገባቸው የተከለከለ ስም አድርገውም ይቆጥራሉ። ከያዕቆብ ልጅ ከዮሴፍ ዘመን ጀምሮ እስከ ኢየሱስ ክርስቶስ አባት እስከ ዮሴፍ ድረስ በእስራኤል ምድር ይኖሩ የነበሩ በሺዎች የሚቆጠሩ ዮሴፎች ሊኖሩ ይገባ ነበር። ይሁን እንጂ በሆነ ምክንያት እግዚአብሔር ከነዚህ ዮሴፍ ውስጥ አንዳቸውንም አልመዘገበም። ከነዚህ ዮሴፍ ውስጥ አንዳቸውም መጽሐፍ ቅዱስ በጊዜው ስለ ብዙ ግለሰቦች እንደተጻፈ እናምናለን። ነገር ግን ሁሉንም ነገር የሚቆጣጠረው፣ ሁሉንም ነገር የፈጠረው፣ ሁሉንም ነገር የመራው እግዚአብሔር ራሱ መንፈስ ቅዱስ እንደሆነም እናውቃለን፣ እናምናለን። ስለዚህ እግዚአብሔር በሆነ መንገድ በዚህ ጊዜ ውስጥ ሆን ብሎ ዮሴፍን እንዳልመዘገቡት አድርገንም መውሰድ እንችላለን። ከያዕቆብ 11ኛ ልጅ ከዮሴፍ ጀምሮ እስከ ኢየሱስ ክርስቶስ አባት እስከ ዮሴፍ ድረስ። ስለዚህ እግዚአብሔር የሚቀጥለው የዮሴፍ ልጅ ኢየሱስ ክርስቶስን እንዲመስል አድርጎታል። እርግጥ ነው እኔ እንደምለው ያው ዮሴፍ አይደለም፣ ነገር ግን ይመስላል። ልክ ያዕቆብ የተጠቀሰው ቀጣዩ ልጅ ኢየሱስ ክርስቶስ እንደመሆኑ መጠን በዚህም መንገድ ልንረዳው እንደምንችል አስባለሁ። የችቦ ቃል ኪዳን የተሰጠው ለአብርሃም እና ለአብርሃም ዘሮች ነው። የችቦ ቃል ኪዳን ይዘት በአራተኛው ትውልድ የእስራኤል ሕዝብ ወደ ከነዓን ምድር እንደሚመለሱ እናውቃለን። አብርሃም የመጀመሪያው ትውልድ፣ ይስሐቅ ሁለተኛው፣ ያዕቆብ ሶስተኛው፣ ዮሴፍ ደግሞ አራተኛው ትውልድ እንደነበረ እናውቃለን። በዮሴፍ በኩል የችቦ ቃል ኪዳን ተፈጽሟል። ዛሬ እንዴት እንደተፈጸመ የምናብራራበት ጊዜ ባይሆንም፣ ምክንያቱም የችቦ ቃል ኪዳን በዮሴፍ በኩል እንደተፈጸመ አስቀድመን ስለምናውቅ ማለቴ ነው። የችቦ ቃል ኪዳን ከተፈጸመ በኋላ የሚቀጥለው ሰው ማን ነው? ወይም የምናገኘው ቀጣዩ ማን ነው? ኢየሱስ ክርስቶስን ነው። አብርሃም ይስሐቅ ማለታችንን እናውቃለን። በአብርሃም እምነት፣ በይስሐቅ ታዛዥነት፣ በያዕቆብና በዮሴፍ በኩል የእግዚአብሔርን ቃል ኪዳን ፈጻሚ ለመሆን ራሳቸውን አበረቱ። የችቦውን ቃል ኪዳንም ከፈጸሙ ማንን ማየት ትችላላችሁ? ማንን ማግኘት ትችላላችሁ? ኢየሱስ ክርስቶስን ነው አይደል? ለእስራኤል ሕዝብ ለመጀመሪያ ጊዜ የመጣው ኢየሱስ ክርስቶስ ነው። ለኛም መጽሐፍ ቅዱስ የአብርሃም ዘሮች እንደሆነን ይናገራል። አብርሃም፣ ይስሐቅ፣ ያዕቆብ እና ዮሴፍ የተጓዙበት መንገድ ተመሳሳይ የጉዞ ሂደት ነበረ። የእግዚአብሔር ቃል ኪዳን መፈጸም ከቻልን በመጨረሻ ማንን እናያለን? ዳግመኛ የሚመጣውን ኢየሱስ ክርስቶስን ማየት እንችላለን። እግዚአብሔር ሊያስተምረን የሚፈልገው ትምህርት ይሄ እንደሆነ አምናለሁ። እርግጥ ነው የይሁዳ የዘር ሐረግ የይሁዳ መስመሩ እንደሚናገረው የተባረከ ነው። ከኢየሱስ ክርስቶስ ጋር የተያያዘ አካላዊ የዘር ሐረግ የተባረከ ነው። ሆኖም እኔ ኮሪያዊ ነኝ፣ እናንተ ጃፓናዊ ናችሁ። ማሌዥያም ልትሆኑ ትችላላችሁ፣ ሲንጋፖርም ልትሆኑ ትችላላችሁ። በአካል በባዮሎጂያዊ መንገድ ከኢየሱስ ክርስቶስ የዘር ሐረግ ጋር እንዴት ልንገናኝ እንደምንችል እናያለን። ከኢየሱስ ክርስቶስ የዘር ሐረግ ጋር
በአካላዊ መልኩ የምንገናኝበት መንገድ አለ። የይሁዳ የዘር ሐረግ የተባረከ ነበር እናም ጥሩ ነበር። ነገር ግን የይሁዳ የዘር ሐረግ ማጠቃለያው ምን እንደነበረ ታውቃላችሁ? የዘር ሐረግ እምነት ነበር። ወደ ኢየሱስ ክርስቶስ የሚደርሰው የዘር ሐረግ እምነት በተመሳሳይ መንገድ አብርሃም፣ ይስሐቅ፣ ያዕቆብ እና ዮሴፍ ታማኝ ሰዎች ነበሩ። የእምነት ሰዎችም ነበሩ። በዚህ የዘር ሐረግ ውስጥ የእግዚአብሔር ቃል ኪዳን ሲፈጸም ይህን ታማኝ የዘር ሐረግ ከኢየሱስ ክርስቶስ ጋር የማገናኘት ኢየሱስ ክርስቶስን የማሳየት ስራ የኛ መሆን አለበት። እኛ ማድረግ የምንፈልገው ይሄንኑ ነው። እግዚአብሔር እንድናደርገው የሚፈልገውም ይሄንኑ ነው። እኛም ማድረግ የምንፈልገው ኢየሱስ ክርስቶስን ማሳየት እንፈልጋለን። እሱን ማግኘት እንፈልጋለን። ከሱ ጋር መሆን እንፈልጋለን። ከጌታችን ከኢየሱስ ክርስቶስ ጋር ለዘላለም መኖርም እንፈልጋለን። ዛሬ ማታ በመስመር ላይ የሚንቀሳቀሱ እና በአካል ያሉ ብዙ ሰዎች አሉ። ሁላችንም ታማኝ የዘር ሐረግ እንድንሆን በጌታ ስም ጸልያለሁ እና እባርካችኋለሁ። እኛም እንደ አብርሃም ዘር ከአብርሃም እምነትን እንቀበላለን። የኛም እናደርገዋለን፣ ለዘሮቻችንም እናስተላልፋለን። ይስሐቅ፣ ያዕቆብ እና ዮሴፍ ነው አይደል? ዮሴፍ ሊሆን ይችላል፣ ይስሐቅም ሊሆን ይችላል። አካላዊ ዘሮችና መንፈሳዊ ዘሮች መሆን ይችላሉ። ስለዚህ የዘር ሐረጉ ይሄ የዘር ሐረግ ከአብርሃም የጀመረ ከሆነ የዘር ሐረጉ የእግዚአብሔርን ቃል ኪዳን የሚፈጽም የእምነት የዘር ሐረግ ነው ማለት ነው። በመጨረሻም እኔና እናንተ ሁላችንም እንደገና የሚመጣውን ኢየሱስ ክርስቶስን ማግኘት እንችላለን። እናም በዚህ ጊዜ ከኢየሱስ ክርስቶስ ጋር እንገናኛለን። እናም እንዲህ አይነቱ በረከት ዛሬ ማታ ለሁላችንም እንዲሆን እጸልያለሁ። አሜን። በመጨረሻ አራተኛው የመጀመሪያው ቦር አለ። አራተኛው የመጀመሪያው ቦር በተለምዶ ስለ አካላዊ እና ዘረመል ስለ ያዕቆብ መንፈሳዊ በኩርና እየተናገረ ነው። ወይም ደግሞ ጄኔቲክስ ማለት እንችላለን። ስለ ስድስቱ መጽሐፍና ስለ 24ቱ ክፍሎች ስናስብ ሌላ በኩር እንዳየን እናውቃለን። የጎሳ በኩር ናቸው ማለት እንችላለን። የጎሳ በኩር ልክ እንደ ሌዋውያን ነው። ሌዊ የሌዊ ነገድ መጽሐፍ ቅዱስ እንደሚለው የእግዚአብሔር የበኩር ልጆች ናቸው። ከያዕቆብ ቤት የምንገናኘው ሌላ የበኩር ልጅ የጎሳ በኩር ወደ ሆነው ለመጠጋት ነው። ሌዊ አብሮት ነበረ። ስለዚህ ሌዊ ምንም እንኳን ያዕቆብ ሶስተኛ ልጅ ቢሆንም የእግዚአብሔርን ቅዱስ ሥርዓት ግርዛትን እንደተጠቀመ በሻኪም ሕዝብ ላይ የበቀል እርምጃ ለመውሰድ ስለተጠቀመ ትክክለኛ ነው ብሎ እግዚአብሔር አልወሰደው። ይሁን እንጂ ባለፈው ሳምንት ለእግዚአብሔር ራሳችንን በመወሰን የእግዚአብሔርን ቃል በመታዘዝ የሰው ስሜትና ፍቅር ሁሉ ሙሉ በሙሉ በማሸነፍ የእስራኤል ሕዝብ በሲና ተራራ ግርጌ የሚገኘውን የወርቅ ጥጃ ሲያመልክ ራሴን መድገም የለብኝም። ምክንያቱም ባለፈው ሳምንት ይህን ነገር ተምረናል። ሙሴ ሲወርድ ለእግዚአብሔር የሆነው ሁሉ ይውጣ አለ። የሌዊም ልጆች እግዚአብሔር እንዲያገለግሉት ያዘዘው እኛን ነው ብለው ወጡ። ጣዖትን የሚያመልኩት እነዚህን ግደሉት የሚልም ሕግ ነበር። እነዚህም ዘመዶቻቸውን፣ ወንድሞቻቸውንና የእነሱን ጓደኞቻቸውን ይወክላል። ሁሉንም ሲገድሉና ወደ 3000 የሚጠጉ ሰዎችን ሲገድሉ እግዚአብሔር አንተ ትቀድሳለህ፣ ራስህን ለኔ ትቀድሳለህ፣ አንተ ለኔ የተለየነ የሚለውን ዘኍልቍ ምዕራፍ 3 ከቁጥር 12 እስከ 13 ላይ ተመሳሳይ ክስተት እናገኛለን። እግዚአብሔር የሌዊ ነገድ
የእግዚአብሔር የበኩር ልጆች ነገድ መሆኑን አስታውቋል። ዘኍልቍ ምዕራፍ 3 ከቁጥር 12 እስከ 13 እንዲህ ይላል፣ እነሆ እኔ በእስራኤል ልጆች ዘንድ ማኅፀን የምከፍተው በበኩሩ ሁሉ ፈንታ ሌዋውያን ከእስራኤል ልጆች መካከል ወስጃለሁ። በኩር ሁሉ ለእኔ ነውና ሌዋውያን ለእኔ ይሁኑ። በግብፅ ምድር በኩርና ሁሉ በመታው ቀን ከእስራኤል ዘንድ በኩርን ሁሉ ሰውንና እንስሳን ለእኔ ለይቻለሁ፣ ለእኔ ይሁኑ፣ እኔ እግዚአብሔር ነኝና ይላል። ልክ ነው። እግዚአብሔር ከግብፅ ሲወጡ በኩር ሁሉ ተቀድሶ ነበረ። እነዚህ ሁሉ በኩር አሁን የእግዚአብሔር የራሱ ናቸው። እናም በመቀደስ የሌዊ ነገድ እንደተናገርኩት የእግዚአብሔር በኩር የመሆን በረከትን አግኝተዋል። 12 የያዕቆብ ልጆች ነበሩ። ኤፍሬምና ምናሴ ሲገቡ ዮሴፍና ሌዊ በስተቀኝ ተወገዱ። ዮሴፍ ምክንያቱም እሱ ስለሆነ ኤፍሬምና ምናሴን ወከላቸው። ለምን ግን ሌዊ? ምክንያቱም በዚህ መሰረት ሌዊ ስለሆነ ከእንግዲህ የሰው ዘር አይደለም። የሌዊ ነገድ ከዚህ ጊዜ ጀምሮ እግዚአብሔር አንተ የኔ ነህ፣ አንተም የኔ ነገድ ነህ ብሎታል። ባለፈው ሳምንት የሌዊ ነገድ ምንም ውርስ አልተቀበለም የሚለውን አይተናል። እንደዛ ብለናል አይደል? ውርስ ማለት ንብረት ወይም መሬትን ለማልማት የሚችሉበት ማለት ነው። ንግድ ማድረግ የሚችሉበት መሬት መሸጥ ወይም ማንኛውን ንግድ ማድረግ የምትችሉበት መሬትና ትርፍ ማግኘት የሚችሉበት ማንኛውንም ዕቃ ነው የሚወክለው። ነገር ግን የሌዊ ነገድ ከነዚህ ሰብአዊ ውርስ ውስጥ አንዳቸውንም አልተቀበሉም ነበር። እግዚአብሔር ግን ለሌዊ ነገድ እንዲህ ይላል፣ አንተ የኔ ነህ፣ አንተ ርስቴ ነህ፣ የኔ ርስት ብቻ ነህ ይላል። የሌዊ ነገድ የሌዊ ሕዝብ እንዴት አስራት ይደግፋሉ? የአስራት መስዋዕት ለማን እንደሆነ እናውቃለን። ለማንም ሰው አይደለም፣ ለእግዚአብሔር ብቻ ነው። ታዲያ አስራት መባ መሆን ያለበትና ለእግዚአብሔር የሚሰጠው ስጦታ ለእግዚአብሔር ብቻ ነው መደረግ ያለበት። እግዚአብሔር አዘዘ፣ ልክ ነው። ሌዋውያን ከአሁን በኋላ በሌሎች ነገዶች በእነዚህ እስራት ውስጥ መኖር ሊችሉ ይችላሉ። የሌሎች ነገዶችም እስራት ሊሆን ይችላል። አስራት ለእስራኤል የሚሰጠው እንደ ገንዘብ ነው። ለመኖር የተለየ ምልክትም ነበረው። የሌዊ ነገድ ከእንግዲህ የሰው ዘር እንዳልሆነ የሚያሳይ ምልክት ነው። በእርግጥ እነሱ ሰው ናቸው፣ ግን ከእንግዲህ ምድራዊ ነገድ አይደሉም፣ ሰማያዊ ናቸው። የእግዚአብሔርም ነገድ ናቸው። የእግዚአብሔርን ገንዘብና መባ እንዲጠቀሙ ፈቅዶላቸው ነበር። እግዚአብሔር ፈቅዶላቸው ነበር። በእርግጥ የካህኑ የአሮን ቤተሰብ አይደለም። የሌዋውያን አስራት በቀጥታ ወደ ቤተ መቅደስ ይገባ ነበር። ሌዋውያን ከሌሎች ነገዶች አስራትን ተቀበሉ። ይህም ገንዘባቸው ሆነ። በሚቀጥሉት ላይ ገንዘብ አስራት መስጠት አለባቸው የሚለውን ሐሳብ እናነሳለን። የሌዋውያንና አስራት ለአሮን ቤተሰብ ስለ ካህኑ ቤተሰብ ስለ ካህኑ ገንዘብም እያወራ ነው። ይሄ የሶስት በኩር ልጆች የሌዊ ነገድ ትክክል የቤተ መቅደስ ሰራተኞች እንደሆኑ እያሳዩ ነው። የቤተ መቅደስ ሰራተኞች ናቸው። የእግዚአብሔር የተመረጡ ሕዝቦች ናቸው። የእግዚአብሔር በኩር ናቸው። ምን ማለት ነው? የእግዚአብሔር በኩር እንደሆኑ የሚያሳየው የቱ ነው? የእግዚአብሔር በኩር ማለት ግድ ለሌላቸው ብቻ ሳይሆን ለእግዚአብሔር መስራትንና ማገልገል ላይ ብቻ ትኩረት የሚያደርጉ ናቸው። ሌዋውያን የቤተ መቅደስ ሰራተኞች ናቸው። በሌላ አነጋገር የእግዚአብሔር በኩር በቤተ መቅደሱ ውስጥ የሚኖሩና የሚያገለግሉ ሰዎች ናቸው። በቤተ ክርስቲያን ውስጥ ወንድሞቼና እህቶቼ፣ በቤተ ክርስቲያን ውስጥ ለእግዚአብሔር እየሰራችሁና እያገለገላችሁ እንደሆነ ራሳችሁን እስኪ ጠይቁ። እንግዲህ ለእግዚአብሔር በኩር ናችሁ። በቤተ ክርስቲያን ውስጥ ማገልገልና መስራት የበኩርና ምልክት ነው። ማስረጃውም እሱ ነው። የእግዚአብሔር በኩር መሆን ማስረጃው ይሄ ነው።
ሆኖም ማዕረግ ወይም ቦታ ምንም አይነት ነገር ይሁን ከስንት ዓመት ወደ ቤተክርስቲያን እየመጣን ቢሆንም ለእግዚአብሔር ቤተክርስቲያን ውስጥ ለሚሰሩ ስርዓቶች እያገለገልን ካልሆነ የእግዚአብሔር በኩር እንደሆንን አንቆጠርም። ሌዋውያን እንደ እግዚአብሔር በኩር ተመርጠዋል። እነሱም ለእግዚአብሔር እንዲሰሩና እንዲያገለግሉ ተመድበዋል። ወንድሞቼና እህቶቼ ከአምላካችን በኩር በቀር እሱ ከሰጠን በኩርና በቀር ሌላ መፈለግ አያስፈልገንም። የኢየሱስ ክርስቶስ የአባታችን የበኩር ልጅ መሆን ከፈለጋችሁ እነዚህን አድርጓቸው። እናም የእግዚአብሔር በኩር የአባታችን በኩር መሆናችንን ካመንን በቤተ ክርስቲያኑ ስራ መስራትንና ማገልገልን መለማመድ አለብን። እባካችሁ ይህንን እድል ችላ አትበሉ። በደንብ መስራት ትችሉ እንደሆነ በደንብ መስራት ካልቻላችሁ ምንም ለውጥ አያመጣም። ኑና አብረን እናገልግል፣ እንስራ። እግዚአብሔርም እንዲህ ይላል፣ እግዚአብሔር አንተንና እኔን እንደ በኩር ልጅ አድርጎ እንዲቆጥረን አብረን እንስራ ይላል። በመጨረሻም የዛሬው መደምደሚያ ሌዋውያን ምን አይነት ተግባራትን ማድረግ አለባቸው፣ ምን አይነት ግዴታስ አለባቸው የሚለውን አይተን እናበቃለን። በቤተ ክርስቲያን ውስጥ ለእግዚአብሔር መስራትና ማገልገል አለብን። ታዲያ ምን አይነት ተግባራት አሉ? ባለፈው ሳምንት በአጭሩ የተመለከትነው ይመስለኛል። ነገር ግን ዛሬ ስለሱ ትንሽ ማውራት እፈልጋለሁ። ዘኍልቍ ምዕራፍ 8 ከቁጥር 19 ላይ የእስራኤል ልጆች ወደ መቅደሱ በቀረቡ ጊዜ መቅሰፍት እንዳያገኛቸው ለእስራኤል ልጆች ያስተሰርዩላቸው ዘንድ የእስራኤልንም ልጆች አገልግሎት በመገናኛው ድንኳን ውስጥ ይሰሩ ዘንድ ሌዋውያን ከእስራኤል ልጆች መካከል ለአሮንና ለልጆቹ ስጦታ አድርጌ ሰጥቼዋለሁ ይላል። ባለፈው ሳምንት ሌዋውያን እነዚህን ተግባራት እንደሚያደርጉ ተናግረናል። የእናንተስ ተግባር የመጀመሪያው የመገናኛውን ድንኳን መንከባከብ ነው። ቤተክርስቲያኑን መንከባከብ፣ ቤተክርስቲያኑን ማስተካከል፣ ዛሬ እግዚአብሔርን ቅድስናና ክብርን መጠበቅ እንድንችል መንገድ መክፈት። የእግዚአብሔር ቅድስናና ክብር ይሄ ነው። የሌዋውያን ህይወት የእግዚአብሔርን ቅድስናና ክብር የመጠበቅ ህይወት መሆን አለበት። የቤተ ክርስቲያን እንክብካቤ ማድረግ ፍቺም ይሄ ነው። ወደ ቤተ ክርስቲያን ስንመጣ ብክነት አለ፣ ቆሻሻ አለ፣ ታውቃላችሁ፣ እድፍ አለ። ይህም ምልክቱ ነው። ልናጠፋቸው እንችላለን፣ ልናጸዳቸው እንችላለን። ያ ደግሞ ቤተ መቅደስን ቤተ ክርስቲያንን እንደ መንከባከብ ይቆጠራል። ሆኖም ትክክለኛው ትርጉም ምንድን ነው? ይህም በማድረግ ምን እያደረግን ያለ ነው? ምን እያደረግን ነው? አንድ ነገር ለማሳካት እየሞከርን ነው አይደል? የእግዚአብሔር ቅድስናና ክብርን ለመጠበቅ እየሞከርን ነው። ቅድስናና የእግዚአብሔር ክብር። ስለዚህ ዛሬ ሌዋውያን ከሆንን፣ ዛሬ እግዚአብሔር በኩር የተደረግን ከሆንን ህይወታችን ምን መሆን እንዳለበት ማሰብ አለብን። የእግዚአብሔርን ቅድስና የእግዚአብሔርን ክብር ለመጠበቅ ህይወታችንን በዛ መንገድ መምራት አለብን። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 31 ላይ አንደኛ ቆሮንቶስ ምዕራፍ 10 ቁጥር 31 ላይ እንግዲህ የምትበሉ ወይም የምትጠጡ ብትሆኑ ወይም ማናቸውንም ነገር ብታደርጉ ሁሉንም ለእግዚአብሔር ክብር አድርጉት ይላል። እርግጥ ነው በደንብ መጸለይ አለብን፣ በደንብ መዘመር አለብን፣ በሚገባ ማገልገል አለብን። ሆኖም ህይወታችን እግዚአብሔርን ለማክበር የተዘጋጀ መሆን አለበት። ህይወታችንን የምንኖረው ለእግዚአብሔር ክብር ለመስጠት ነው። ህይወታችንን የምንመራው ለእግዚአብሔር ክብር በመስጠት ነው። ህይወታችን ለእግዚአብሔር ክብር እየኖርን እንዳለ መገለጫው ነው። ዛሬ እግዚአብሔር ክብር በመሆናችን እነዚህን ነገሮች አምናለሁ። ነገር ግን በቤተ ክርስቲያን ውስጥ ያለንን ድርሻ ሁሉ ብንወጣ ብናደርግና ብዙ ነገሮችን ብናስተካክል ህይወታችን ለእግዚአብሔር ክብር የሚያመጣ ከሆነ እንደገና ማሰብ አለብን። እግዚአብሔር ያንን ህይወት እንድንኖር የሚፈልገው በራሱ መንገድ ነው። ወንድሞቼና እህቶቼ እኛ ከሆንን
የእግዚአብሔር ሌዋውያንና የእግዚአብሔር ሰራተኞች ነን። የእግዚአብሔር የበኩር ልጅ ለእግዚአብሔር ክብር የሚኖር ነው። የአባታችንን የእግዚአብሔርን ፈቃድ ለማክበር የሚጥር ነው። ሁለተኛው እርግጥ ነው አስደሳች ነው። ባለፈው ሳምንት ሌላ ግዴታ እንዳለባቸው ተናግሬ ነበር። ህዝቡ የእስራኤልን ህዝብ መንከባከብ ነው ስራቸው። ምክንያቱም በዘኍልቍ ምዕራፍ 8 ከቁጥር 19 ሁለተኛው አጋማሽ ላይ የእስራኤልም ልጆች ወደ መቅደሱ በቀረቡ ጊዜ መቅሰፍት እንዳያገኛቸው የእስራኤል ልጆች ያስተሰርይላቸው ዘንድ የእስራኤል ልጆች አገልግሎታቸው በመገናኛው ድንኳን ውስጥ ይሰሩ ዘንድ ሌዋውያን ከእስራኤል ልጆች መካከል ለአሮንና ለልጆቹ ስጦታ አድርጌ ሰጥቻቸዋለሁና ይላል። ስለዚህ ይህን ጥቅስ ብንናገር ህዝቡ ከእግዚአብሔር ቁጣ ነፃ የሚወጡበት መንገድ ነው። ህዝቡ ከእግዚአብሔር ቁጣ ነፃ ወጡ ማለት አስደናቂ ነገር ነው። ለሌዋውያን የተሰጠው ግዴታ ይሄ ነው። እኔና እናንተ ህዝቡን ከእግዚአብሔር ቁጣ ነፃ ለማውጣት ግዴታ አለብን። መብታችንም ነው። በእርግጥ ረጅሙን ታሪክ ለማሳጠር ማቴዎስ ወንጌል ምዕራፍ 1 ቁጥር 21 ላይ ማቴዎስ ወንጌል ምዕራፍ 1 ከቁጥር 21 ላይ ልጅም ትወልዳለች፣ እሱም ህዝቡን ከኃጢአታቸው ያድናቸዋል፣ ስሙን ኢየሱስ ትለዋለህ። ይህን ታሪክ ሁላችሁም ታስታውሳላችሁ። ሌዋውያን የህዝቡን ኃጢአት የሚያስተሰርዩ ይቅር የሚሉ የህዝቡን ኃጢአት የሚያስነሱ ሰዎች ባይሆኑም በእርግጥ ካህን ናቸው። ሊቀ ካህኑን የሚያገለግሉ ናቸው። ነገር ግን እዚህ ጋር የነበሩት ካህናትና ሊቀ ካህናቱን ለመርዳት ስለነበሩ ነው። መጽሐፍ ቅዱስ የሌዋውያን ተግባር ኃጢአታቸውን ይቅር ማለትን የሚወክል አይደለም። ኃጢአታቸውን ማስተሰረይ ነው ስራቸው። መቅሰፍት እንዳይመጣ ማለት ነው። እኔና እናንተ ዛሬ ሌዋውያን ከሆንን፣ እኔና እናንተ ዛሬ የእግዚአብሔር በኩር ከሆንን የሰውን ኃጢአት ይቅር ማለት ኃይል አለን። እጃችንን በማንሳት ከዚያም ኃጢአቶችን ሰርተው ከሆነ ወደ እግዚአብሔር እንዲያነሱ በማድረግ በኢየሱስ ክርስቶስ ደም እንዲሰረይ መጸለይ እንችላለን። ኃጢአቶችንም ተሰርዘው አዲስ ሰው እንዲሆኑ መጸለይ እንችላለን። ኢየሱስ ክርስቶስን የምናስተዋውቀው አንዱ መንገድ ነው አይደል? ኢየሱስ ክርስቶስን በመስጠት ኢየሱስ ክርስቶስ ይቅር ሊላቸው ስለመጣ፣ ከኃጢአታቸው ነፃ ሊያወጣቸው ስለመጣ፣ ከኃጢአታቸው ሊያድናቸው ስለመጣ የሌዋውያን ግዴታ ኢየሱስ ክርስቶስን በዙሪያችን ላሉ ሰዎች ማስተዋወቅ። ስለዚህ ኢየሱስን የተገናኙት ነገር ግን ኢየሱስን የረሱት እንደገና ወደ ኢየሱስ ክርስቶስ እንደገና መጋበዝ አለብን። ኢየሱስ ክርስቶስን እንደገና መጋበዝ አለብን። ይቅር የሚልን ኃጢአታችንን የሚያስተሰርይልንን ኢየሱስ ክርስቶስን እንደገና ማስገባት አለብን። ስለዚህ እነዚህ ሰዎች በእግዚአብሔር ቁጣ እንዳይወድቁና እነዚህ ሰዎች በእግዚአብሔር መቅሰፍት ውስጥ እንዳይቀሩ የኛም ኃላፊነት አለብን። የኛ ግዴታ ነው። በዙሪያችን ላሉ ሰዎች የእግዚአብሔርን ቃል የሆነውን የኢየሱስ ክርስቶስን ወንጌል የማወጅና የማሰራጨት ግዴታ አለብን። ክርስቲያን ይህን ማድረግ ብቻ ሳይሆን አማኞች እንዲሆኑ እንዲበረታቱ ማድረግም ኃላፊነት አለብን። ለኛ ለራሳችን አመስጋኝ ብቻ መሆን አይደለም፣ ለሌሎች ሰዎች በረከት መሆን፣ ይቅር ማለት፣ ስለ ስርየት በረከት መናገር፣ መብትና ነፃነታቸውን እንዲያውቁ ማድረግ፣ ከመቅሰፍቶችምና ከእግዚአብሔር ቁጣ ነፃ እንዲወጡ ማድረግ ነው። የእግዚአብሔር ቃል የቤዛነት ታሪክ ቃል ሲሰበክና ወደ እነሱ ሲደርስ የኢየሱስ ክርስቶስ ይቅርታ እንደሚኖር አምናለሁ። የኢየሱስ ክርስቶስ ቤዛነትም ወደ ልባቸው ይገባል። ከእንግዲህ ምንም አይነት መቅሰፍትና የእግዚአብሔር ቁጣ አይኖርም። የእግዚአብሔርም ቁጣ በእኛ ምክንያት ይበርዳል ማለት ነው። ያ የሌዋውያን ግዴታ ነው። በእርግጥ የእግዚአብሔር ምርጫው ሌዋውያን
መሆን ነበረ። የበኩር ልጅ መሆን ከፈለጋችሁ፣ ሌዋዊ መሆን ከፈለጋችሁ ምርጫችሁ የራሳችሁ እንዳልሆነ አስባለሁ። አስቀድሞ የእግዚአብሔር ምርጫ የበኩር ልጅ እንድንሆን ጠርቶን ነበር። እናም እኛ ፈቃደኛ ከሆንን ወደዚህ እንቀላቀላለን። ወንድሞቼና እህቶቼ ግዴታውን የተቀበልን ነው። የተሰጠንን ኃላፊነት እንመልከት። ከአሁን በኋላ ምን ማድረግ እንዳለብን መገንዘብ አለብን። እስካሁን ድረስ እግዚአብሔር ሌዋውያንና የእግዚአብሔር የበኩር ልጅ እንደሆንን እየሰራንም እያገለገልንም እንደሆነ እርግጠኞች ነን። እናም ያንን ስራ እንድንቀጥልና በቤተ ክርስቲያን ለእግዚአብሔር እንድናገለግልም እጸልያለሁ። እናም በማገልገላችን በስራችን እግዚአብሔርን በምናገለግልበት በሁሉ ስፍራ የእግዚአብሔር ዕቅድ ይፈጸም ዘንድ የእግዚአብሔርን መንግስት በፍጥነት በሰዎች መካከል ይቋቋም ዘንድ የእግዚአብሔርን በረከት ከናንተ ጋር ይሁን። የእግዚአብሔርን አስደናቂ በረከት በዚህ መልካም የእምነት ሩጫ እየቀጠልን እንድናገኝ እየሮጥን እንድናገኝ እግዚአብሔር በረከቱን ያብዛልን። በዚህ መልካም የእምነት ሩጫ እንቀጥል። አሜን አሜን።